ድንግል ፈጣሪዋን ወለደችው ድንግል ፈጣሪዋን ወለደችው እርሱም እናቱን ፈጠረ ምን አይነት ምስጢር ነው እጅግ የከበረ እርሱም እናቱን ፈጠረ ምን አይነት ምስጢር ነው እጅግ የከበረ ድንግል ፈጣሪዋን ወለደችው ድንግል ፈጣሪዋን ወለደችው እርሱም እናቱን ፈጠረ ምን አይነት ምስጢር ነው እጅግ የከበረ እርሱም እናቱን ፈጠረ ምን አይነት ምስጢር ነው እጅግ የከበረ ማንም የማይዳሰው እሳተ መለኮት እጹብ ተዋሃደ ከድንግል ሰውነት ነበልባል ያልነካት የሙሴ ለምለም ከፍጥረት በላይ ነሽ መሰልሽ የለም ዓለመ ሥላሴ የእግዚአብሔር ከተማ በምን ልመስልሽ ድንግል አንቺንማ በሔዋን ስህተት ቢመጣ እርግማን ድንግል ባንቺ ፍሬ ሕይወት አገኘን ድንግል ፈጣሪዋን ወለደችው ድንግል ፈጣሪዋን ወለደችው እርሱም እናቱን ፈጠረ ምን አይነት ምስጢር ነው እጅግ የከበረ እርሱም እናቱን ፈጠረ ምን አይነት ምስጢር ነው እጅግ የከበረ የምሕረት መገኛ ኪዳነ አብርሃም ድንግል ባንቺ ፍሬ ነፃ ሆነ አለ መቅደሰ ሰሎሞን የሙሴ ጽላት የወልድ ማኅደር የዓለም ሁሉ እናት ደመና ኤልያስ ጸምረ ጌዴዎን በምን ልመስልሽ ከቶም መብርሃን ካንቺ ተዋህዶ ቃል ሥጋ ሆነና እርቅ ተፈጸመ ተገኘ ዝምድና ድንግል ፈጣሪዋን ወለደችው ድንግል ፈጣሪዋን ወለደችው እርሱም እናቱን ፈጠረ ምን አይነት ምስጢር ነው እጅግ የከበረ እርሱም እናቱን ፈጠረ ምን አይነት ምስጢር ነው እጅግ የከበረ በሲና በረሃ የታየው የሳታም ድንግል ሆይ ያወቅነው ከአንቺ ሲዋሃድ አምላክ የአምላክ ልጅ የሰው ሥጋ ለብሶ በአንቺ አደረገ የፍጥረት አድሶ ድንግል ሆይ ካንቺ ዘንድ ሥጋን በለበሰ ረቂቅ መለኮት ባንቺ ተዳሰሰ እንዲያው ምን ልበልሽ ምን ብዬ ልናገር እጹብ ድንቅ ብዬ ከማድነቅ በስተቀር ድንግል ፈጣሪዋን ወለደችው ድንግል ፈጣሪዋን ወለደችው እርሱም እናቱን ፈጠረ ምን አይነት ምስጢር ነው እጅግ
እርሱም እናቱን ፈጠረ። ምን አይነት ምስጢር ነው እጅግ የከበረ። የሕዝቅኤል ትንቢት ኆኅተ ምሥራቅ ፍምን የተሸከምሽ ማዕጠንተ ወርቅ አምላክን መውለድሽ በጣም የሚረቅ በምን ልመስልሽ እንዲያው ከማድነቅ የያዕቆብ መሰላል የእርቅ መወጣጫ የሰላም መንገዷ የሰላም መግለጫ እንዲያው በምን ብዬ ልመስልሽ እኔ ባንቺ ፍሬ እኮ ነው ከሞት ሞት መዳኔ ድንግል ፈጣሪዋን ወለደች ድንግል ፈጣሪዋን ወለደች እርሱም እናቱን ፈጠረ ምን አይነት ምስጢር ነው እጅግ የከበረ እርሱም እናቱን ፈጠረ ምን አይነት ምስጢር ነው እጅግ የከበረ ድንግል ሆይ አምላክን በድንግልና ጸንሰሽ በድንግልና እንደምትወልጂ ቀድሞ የተናገሩ የነቢያት የትንቢታቸው ፍጻሜ የነገሥታት የክብር ዘውዳቸው የሰማዕታት አክሊላቸው ያንደበታችን ጥዑም ቃል የልባችን ረፍት ነሽና ለዘላለም ክብርሽን እንናገራለን። ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች። ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች። ገና ሳይጸነስ ዘመኑ ሳይገባ ገረድሞን ሻተች ትንቢቱን አንብባ ልታያት ናፈቀች ያችን ቅድስት እናት ለክብሯ ተገዝታ ዋለች ቀዳላት ባሪያ ልሁን አለች ዝቅ አድርጋ ራሷን መቼ አወቀችና እናቱ መሆኗን ጥቂት ለሚሻ ሰው ያውቃል ብዙ መስጠት በማኅፀኗ መቅደስ ሲቀደስ ኖረበት። ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች። ሐረርኩን ስትፈትል በቤተ መቅደሱ ማደሪያው እንድትሆን መረጣት ንጉሡ በሕሊናው ተስላ የነበረች ምናብ መሰላል ሆነችው ለአዳም ድኅነት ርከብ በጎ መዓዛዋን ውበቷን ወደደ በማኅፀኗ ሊያድር እግዚአብሔር ወረደ። ከኪሩቤል ይልቅ ጀርባዋ ተመቸው ንጽሕት ናትና የማትኮረኩረው። ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች። የተዘጋች መቅደስ ከቶም አትከፈት ታትማ
ገነት ማንም አይከፍታትም ጥበብ አላትና የእስራኤል ቅዱስ ገብቶባታልና በረቀቀው ጥበብ ድንግል ተደነቀች በሆዷ ቅዳሴን እያስተናገደች ጎንበሳለች ማርያም ውዳሴ ልትሰማ ከቅኔያት አገር ከውባ ከተማ ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች
አንፈራጡ ሰብአ ሰገል ረኪቦሙ ሕፃነ ሕፃነ አንፈራጡ ሰብአ ሰገል ረኪቦሙ ሕፃነ ሕፃነ ዘተወልደለነ 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 ሕፃን ዘተወልደለነ 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 ሕፃን ዘተወልደለነ አንፈራጹ ሰብአ ሰገል ረኪቦሙ ሕፃነ ሕፃነ አንፈራጹ ሰብአ ሰገል ረኪቦሙ ሕፃነ ሕፃነ ዘተወልደለነ 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 ሕፃን ዘተወልደለነ 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 ሕፃን ዘተወልደለነ አንፈራጡ ሰብአ ሰገል ረኪቦሙ ሕፃነ ሕፃነ አንፈራጡ ሰብአ ሰገል ረኪቦሙ ሕፃነ ሕፃነ ዘተወልደለነ 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 ሕፃን ዘተወልደለነ 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 ሕፃን ዘተወልደለነ አንፈራጹ ሰብአ ሰገል ረኪቦሙ ሕፃነ ሕፃነ አንፈራጹ ሰብአ ሰገል ረኪቦሙ ሕፃነ ሕፃነ ዘተወልደለነ 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 ሕፃን ዘተወልደለነ 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 ሕፃን ዘተወልደለነ አንፈራጡ ሰብአ ሰገል ረኪቦሙ ሕፃነ ሕፃነ አንፈራጹ ሰብአ ሰገል ረኪቦሙ ሕፃነ ሕፃነ ዘተወልደለነ 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 ሕፃን ዘተወልደለነ 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 ሕፃን ዘተወልደለነ አንፈራጹ ሰብአ ሰገል ረኪቦሙ ሕፃነ
ዘተወልደ ለነ ዘተወልደ ለነ ዘተወልደ ለነ ሕፃነ ዘተወልደ ለነ ዘተወልደ ለነ ዘተወልደ ለነ ዘተወልደ ለነ ዘተወልደ ለነ ሕፃነ ዘተወልደ ለነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ነቢያት። ስለ ጾመ ነቢያት በክፍል 1 ትምህርታችን ጾመ ነቢያት ወይም የገና ጾም ወይም የልደት ጾም እነማን እንደጾሙት፣ ቅዱሳን ነቢያት ጌታችን ይወርዳል ይወለዳል በማለት የጾመ ነቢያትን ጾመውታል። ጾመ ሐዋርያት ደግሞ ትንሣኤን አብይ ጾምን በመጾም እናከብረዋለን። ጾመ ልደትንስ እንዴት አድርገን እናከብረዋለን በማለት በጾም በጸሎት አክብረውታል። እመቤታችን ቅድስት ድንግል ማርያም ደግሞ ጌታዬን መድኃኒትን ኢየሱስ ክርስቶስን እንዴት አድርጌ ወልደዋለሁ በማለት ልደት ጾምን የጾመችው መሆኑን፣ ቅዱሳን ሐዋርያት ቅዱሳን ነቢያት ጾመው በረከትን ከጾሙ በረከትን እንደተሳተፉ እንዳገኙ በባለፈው ትምህርታችን ክፍል 1 ላይ ለማየት ሞክረናል። በዛሬው ክፍል 2 ትምህርታችን ደግሞ የጾመ ነቢያት ሳምንታትና ስያሜያቸው ለማየት እንሞክራለን። ነቢያት ለሰው በተሰጠው የመዳን ተስፋ አስቀድሞ በተናገሩት መሰረት የጌታችን መድኃኒታችን ኢየሱስ ክርስቶስ ከንጽሕተ ንጹሐን ከቅድስት ድንግል ማርያም የመወለድን ምስጢር ወይም ምስጢረ ሥጋዊ የሚባለውን መታሰቢያ በማድረግ ሕዝበ ክርስቲያን ጾመ ነቢያትን እንጾማለን። ይህ ጾም ከሰባቱ የአዋጅ አጽዋማት መካከል አንዱ በመሆኑ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ የሆን ሁላችንም ልንጾሙ የሚገባ መሆኑን ስርዓት ተሰርቶልናል። የ2015 ዓመተ ምህረት የዘመነ ሉቃስ ጾመ ነቢያት ዳር 15 ጀምሮ እስከ ጌታችን ልደት በዓለ ዋዜማ ወይ ደግሞ ታኅሳስ 28 ድረስ በጾም በጸሎት ይታሰባል። በታኅሳስ 29 በዓለ ልደት መታሰቢያ በማድረግ የጾሙ ፍቺ ይሆናል ማለት ነው። በዘመነ ብሉይ ነቢያት በእግዚአብሔር ፈቃድ ስለሚፈጸመው የጌታችን መወለድ፣ ወደ ግብጽ መሰደድ፣ በባህረ ዮርዳኖስ መጠመቅ፣ ለሰው ልጆች ድህነት መከራ መቀበሉ፣ መሰቀሉ፣ በ3ኛው ቀን መነሳቱ፣ በ40ኛው ቀን ማረጉንና ዳግም በዓለም ፍጻሜ ጊዜ ለመፍረድ የሚመጣ መሆኑን ትንቢት ተናግረዋል። ለአዳም በተገባለት ቃል ኪዳን መሰረት ትንቢት የተናገሩት ነቢያት ፍጻሜውን በተስፋ በመጠበቅ አምላካቸውን በጸሎትና በጾም ተማጽነዋል። ምንም እንኳ እነርሱ በዓይነ ሥጋ መወለዱን እና ገብረ ተአምራት ያደረገው ገብረ ተአምራት ለማየት ባይችሉም በእምነት ነገረ ድነት እንደሚፈጸም አውቀዋል። ድነት እንደሚፈጸም እንደሚወለድ በእምነት አይተዋል። ስለዚህ እኛም የጌታችን የኢየሱስ ክርስቶስ መወለድ የድህነታችን መሰረት መሆኑን እንዲሁም የትንቢተ ነቢያት መፈጸሙን በማመን ጾመ ነቢያት እንጾማለን። ጾመ ነቢያትን ወይም ጾመ ልደትን እንጾማለን ማለት ነው። በጾመ ነቢያት የሚገኙ ሳምንታት አንድ ወር ከ2 ሳምንት ያሉት ጊዜያትን በሶስት መልኩ ከፍለን ስያሜያቸውን እናያለን።
ዘመነ ስብከት ወይም የስብከት ዘመን ተብሎ የሚጠራው ከታኅሳስ 7 ቀን እስከ ታኅሳስ 13 ቀን ድረስ ያለው ዕለታት ናቸው። በዚህ ወቅት ከዕለተ አብርሃም እስከ ዕለተ ዳዊት ያለውን ትውልድ የሚታሰብበት፣ ሙሴ በኦሪት፣ ነቢያት በትንቢት፣ ዳዊት በመዝሙሩ ብዙ ምሳሌ ይወርዳል ይወለዳል ሲሉ የተናገሩት የሚታሰብበት ነው። በዚህም ወቅት የሚዘመረው መዝሙር ወልደ መድኅነ እንሰብክ ዘመቅድመ ዓለም ሀሎ፣ ከዓለም በፊት የነበረውንና መድኃኒት የሆነውን ወልድን እንሰብካለን የሚለውን የቅዱስ ያሬድ መዝሙር የሚዘመርበት ነው ማለት ነው። በዘመነ ስብከት ከዕለተ አብርሃም እስከ ዕለተ ዳዊት ስለ ክርስቶስ ሰው መሆን የተሰበከው ስብከት ይታሰባል። የሚነበበውም ምንባብ ጌታችን ኢየሱስ ክርስቶስ ሙሴ በሕገ ነቢያትም በትንቢት እንደጻፉለት የሚናገረው ወንጌል ይነበባል። ዮሐንስ ምዕራፍ 1 ከቁጥር 41 እስከ 44። ሁለተኛው ሳምንት ደግሞ ብርሃን ተብሎ ይሰየማል ማለት ነው። ከዘመነ ስብከት ቀጥሎ ያለው ሰንበት ብርሃን ሲሆን ከታኅሳስ 14 እስከ ታኅሳስ 20 ያሉት ቀናት ያካትታል። በዚህ ወቅት ከዕለተ ዳዊት እስከ ፍልሰተ ባቢሎን ያለውን 14 ትውልድ ይታሰባል። በዚህ ጊዜ ነቢዩ ዳዊት አቤቱ ብርሃንህንና እውነትን ላክ፣ እነርሱ ይምሩኝ፣ ወደ ቅድስና ተራራ ወደ ማደሪያ ይውሰዱኝ በማለት እንደተናገረው ብርሃን የሆነው ኢየሱስ ክርስቶስ ከእርሱ ወገን የመወለዱ ትንቢት ይታሰባል ማለት ነው። ቅዱስ ዮሐንስም ሲመሰክር ብርሃን ዘመጽአ ውስተ ዓለም፣ ብርሃን ወደ ዓለም መጣ በማለት ተናግሯል። ራሱ ጌታችን እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናግሯል። ዮሐንስ ምዕራፍ 1 ከቁጥር 6 እስከ 9። እንዲሁም ብርሃንን እውነት ማለቱ ኢየሱስ ክርስቶስ ነው። ላክልን ሲል ደግሞ መንፈስ ቅዱስን ስለድልን ማለቱ ነው። በዚህ ወቅት የሚዘመሩት መዝሙራት ብርሃን ዘመጽአ ውስተ ዓለም፣ አቅድሙ ነገረ በኦሪት ከመ ይመጽአ ወልድ በስብሐት ወይዜንዎ ለጽዮን በቃለ ትፍስት፣ ብርሃን ወደ ዓለም መጣ፣ የምስጋና ቃል ለጽዮን የሚነግራት ወልድ በክብር በጌትነቱ እንደሚመጣ አስቀድሞ በኦሪት ነገረ አስታወቀ የሚሉ ናቸው። ሶስተኛው የሳምንታት ስያሜ ኖላዊ ነው። ከታኅሳስ 21 እስከ ታኅሳስ 27 ኖላዊ ይባላል። የቃሉ ትርጉም እረኛ ማለት ነው። አምላካችን ኢየሱስ ክርስቶስ እግዚአብሔር ሕዝቡን በነፍስ በስጋ የሚጠብቅ ቸር እረኛ መሆኑን ለማመልከት ሳምንቱ በኖላዊ ተሰይሟል። ነቢያት በዓለም ተበትነው የሚኖሩትን በቤቱ ሰብስቦ የሚጠብቃቸው እውነተኛ ቸር እረኛ እንደሚወለድ በትንቢት መናገራቸውን ለማስታወስ ሳምንቱ ኖላዊ ተብሏል። በዚህ ወቅት የሚዘመረው መዝሙሩም ኖላዊ ዘመጽአ ውስተ ዓለም ወልዱ ወቃለ እግዚአብሔር ዘወረደ እምላአሉ፣ የእግዚአብሔር ልጅና ቃሉ የሆነ ክርስቶስ ከላይ የወረደ ወደ ዓለም የመጣ እረኛ የሚል ሲሆን የሚነበበው ደግሞ አንቀጸ አባግዕ የተባለው የዮሐንስ ወንጌል ክፍል ነው። ዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እስከ 22። ቅዱስ ጴጥሮስ ደግሞ እንደ በጎች ትቅበዘበዙ ነበር በማለት ተናግሯል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 25። ነቢያት ይወለዳል ብለው የተናገሩት ትንቢት በመፈጸሙ በጌታችን ልደት መላእክትና ሰዎች ብቻ ሳይሆኑ እንስሳት በአንድነት ሆነው በደስታ የዘመሩበት የልደት በዓል በተስፋ እያሰብን እየጠበቅን ጾመ ነቢያትን ልንጾም ይገባል። አምላካችን እግዚአብሔር በቅዱሳን ነቢያት አማላጅነትና ተራዳይነት ይማረን እና ከጾሙ በረከትን ያሳትፈን ዘንድ ቅዱስ ፈቃዱ ይሆንልን። ከመድኃኒታችን ከኢየሱስ ክርስቶስ ከበዓለ ልደቱ በሰላም ያደርሰን።
ባለለቱን ደርሰን ቅዱስ የሆነ ስሙን እንድናመሰግን እንድናከብር ከጾሙ በረከትን ጸጋን ረድኤትን እንድናገኝ ቅዱስ ፈቃድ ይሆንልን። የእመቤታችን የቅድስት ድንግል ማርያም በረከት ጸጋ የነቢያት የሐዋርያት በረከታቸው ይደርብን። ቅዱስ የሆነውን ስምህን እንዲህ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደልን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።